ከ2 በመቶ በላይ የባንክ ባለቤትነት የአክሲዮን ሽያጭ በብሔራዊ ባንክ ሲጸድቅ ብቻ ተፈጻሚ የሚሆንበት ረቂቅ መመሪያ ተዘጋጀ። የአክሲዮን ሽያጭና ዝውውርን የተመለከቱ አስገዳጅ ሂደቶችም በመመሪያው ተካተዋል። አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሐዲድ የአዋጭነት ጥናት መጠናቀቁ ተገለጸ። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ኢሊያስ ክፍሌ የሰዓቱን አበይት ዜናዎች አቀርብላችኋለሁ። አብራችሁን ቆዩ። አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሐዲድ የአዋጭነት ጥናት ተጠናቀቀ። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሐዲድ ለመዘርጋት የአዋጭነት ጥናት መጠናቀቁ ተገልጿል። ጥናቱ 4 ዓመታትን የፈጀ መሆኑን በአፍሪካ ልማት ባንክ ግሩፕ ባቀረበው ከ2.17 ሚሊዮን ዶላር በላይ ድጋፍ ወጪ መፍጀቱንና ፕሮጀክቱ ለዲዛይን ዝርዝር ስራዎችንና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። በአፍሪካ ልማት ባንክ ግሩፕ የተደገፈው የአዋጭነት ጥናት የባቡር መስመሩ በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ውስጥ ደግሞ 918 ኪሎ ሜትር የሚሸፍን ሲሆን ከአዲስ አበባ፣ ወልዲያ፣ ሐራ ገበያ፣ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ገዳሪፍ፣ ካሳላ፣ ሀያ በኩል አልፎ ወደ ፖርት ሱዳን የሚደርስ መሆኑንና የፕሮጀክቱን ቴክኒካዊ፣ ኢኮኖሚያዊ፣ ፋይናንሳዊ፣ አካባቢያዊና ማህበራዊ አዋጭነት የሚዳስስ ጥናት እንደሆነም ተመላክቷል። የኢትዮጵያ ምድር ባቡር ኮርፖሬሽን በዚህ ሳምንት ከባለድርሻ አካላት ጋር ባካሄደው የባቡር የቢዝነስና ኢንቨስትመንት ጉባኤ ላይ ይፋ የተደረገው ሰነድ ፕሮጀክቱን ለሁለቱም አገሮች የተቀናጀ ኢኮኖሚያዊና ማህበራዊ ልማት ወሳኝ ሲል የገለጸው ሲሆን ጥናቱ መጠናቀቁና ለዝርዝር የዲዛይን ስራዎችና ለግንባታ ዝግጁ መሆኑንም አብራርቷል። ይህ ፕሮጀክት ከኢትዮጵያ 10 ዓመት የእድገት እቅድ ጋር እንዲሁም ከሱዳን የ25 ዓመታት ብሔራዊ የእድገት ስትራቴጂ እንዲሁም የአፍሪካ ህብረት የ2063 አጀንዳ ጋር ተናቦ የተዘጋጀ መሆኑንም ፕሮጀክቱን አስመልክቶ ባንኩ ይፋ ባደረገው ሰነድ ተመላክቷል። የኢትዮጵያ ምድር ባቡር ኮርፖሬሽን ቀጣይ እርምጃዎቹ የፋይናንስ ምንጮችን ማፈላለግና የዲዛይን ስራዎችን መሆናቸውንም ገልጿል። በማክሰኞ ዕለቱ ጉባኤ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዴንጊ ቦሮ ኢትዮጵያን ከሌሎች አገሮች ጋር የሚያስተሳስሩ ፕሮጀክቶች በተመለከተ ሲያብራሩ በአሁኑ ወቅት ኢትዮጵያ በጅቡቲና ታጁራ ወደቦች በኩል በየዓመቱ ወደ ውጭ ከምትልካቸው በአማካይ ወደ 18 ሚሊዮን ቶን ካርጎ ምርት በባቡር የሚጓጓዘው 14 በመቶ የሚሆነው ነው ብለዋል። በተለይም ኢትዮጵያ ወደ ውጭ እየላከች ካለችው የቡና ምርት 97 በመቶ የሚሆነው በባቡር እየተጓጓዘ መሆኑን ጠቅሰው የአዲስ አበባ ጅቡቲ የባቡር መስመር በባለፈው የበጀት ዓመት 2.1 ሚሊዮን ቶን ካርጎ ማጓጓዙን እና ነገር ግን መስመሩ በአሁኑ ወቅት እስከ 10 ሚሊዮን ቶን ድረስ የማጓጓዝ አቅም እንዳለው ተናግረዋል። መንግስት በተያዘው በጀት ዓመት ወደ 4 ሚሊዮን ቶን ካርጎ ምርት በዚሁ የባቡር መስመር የማጓጓዝ እቅድ መያዙንም በመጥቀስ የተቀረው እስከ 6 ወይም 7 ሚሊዮን ቶን የሚሆነውን ምርት ለማጓጓዝ የግል ኢንቨስተሮችን ተሳትፎ እንደሚጠይቅ ገልጸዋል። አገሪቱ በጅቡቲ በኩል ወደ ውጭ አገሮች ምርት ለመላክ በዓመት በአማካኝ 28,000 ተሽከርካሪዎችን ወደ ጅቡቲ እንደምታጓጉዝ የጠቀሱት ሚኒስትር ዴታው ይህም ሀገሪቱን ለከፍተኛ የነዳጅ ወጪ እንዲሁም የሎጂስቲክስ ስርዓቱ ከተሽከርካሪዎች ብልሽት ጋር በሚፈጠሩ መዘግየቶች ምርቶች በታቀደላቸው ጊዜ መሰረት ወደ ገበያ እንዳይገቡ የሚያደርግና ለወጪ መጭበርበር እንደ አንድ ምክንያት ተጠቅሷል። የንግድና ቀጠናዊ ትስስር ሚኒስትር ዴታ ወይዘሮ ያስሚን ወሃብረቢ በበኩላቸው ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በአፍሪካ ቀጠና ያለው የስርጭት ምጣኔ ከ16 በመቶ ያልዘለለ በመሆኑ ለዚህም ዋነኛ ምክንያቱ የተቀናጀ የትራንስፖርት ትስስር አለመኖር ነው ብለዋል። ከዚህም ባሻገር ኢትዮጵያ ለወጪ ንግድ ወጪ የምታደርገው ገንዘብ ከ30 እስከ 40 በመቶ የሚሆነው
በሎጂስቲክስ ጉዳዮች ላይ እንደሚውል ጠቅሰው ለዓመቱ ለማግኘት የታቀደውን የ10 ቢሊዮን ዶላር የወጪ ንግድ የሚገኝ ገቢ ውጤት ለማስመዝገብ የባቡር ትራንስፖርት ወሳኝ ነው ሲሉ አንስተዋል። ከ2 በመቶ በላይ የባንክ ባለቤትነት የአክሲዮን ሽያጭ በብሔራዊ ባንክ ሲጸድቅ ብቻ ተፈጻሚ የሚሆንበት ረቂቅ መመሪያ ተዘጋጀ። የኢትዮጵያ ብሔራዊ ባንክ የውጭ ዜጎችና የውጭ ዜግነት ያላቸው ኢትዮጵያውያን በባንኮች ውስጥ ሊኖራቸው የሚችለውን የባለቤትነት ድርሻና ገደብ እንዲሁም የተጽዕኖ ፈጣሪ ባለ አክሲዮኖችንና የአክሲዮን ዝውውሮችን በተመለከቱ ድንጋጌዎችን ያካተተ ረቂቅ መመሪያ ተዘጋጅቶ ውይይት ሊካሄድበት መሆኑ ታውቋል። የኢትዮጵያ ብሔራዊ ባንክ የባንክ ሥራ ፈቃድና ቁጥጥር አዋጅን ለማስፈጸም የወጣው ይኸው ረቂቅ መመሪያ የአክሲዮን ዝውውሮች ቁጥጥርን ከዓለም አቀፍ አሰራር ጋር የሚያጣጥም የአክሲዮን ዝውውሮችን በተመለከተ አዳዲስ ድንጋጌን ያካተተ መሆኑም ተገልጿል። በዚህም በአንድ ባንክ ውስጥ ከ2 በመቶ በላይ የባለቤትነት ድርሻቸውን ሊያዘዋውሩ የሚፈልጉ ባለ አክሲዮኖች የአክሲዮን ዝውውሩ ተፈጻሚ የሚሆነው በብሔራዊ ባንክ ሲጸድቅ ብቻ ነው ተብሏል። የኢትዮጵያ ብሔራዊ ባንክ እስካሁን ባለው አሰራር የአክሲዮን ዝውውሮችን የተመለከቱ የቁጥጥር ስራዎችን የሚያካሄድበት ድንጋጌ ያልነበረው ሲሆን አሁን ግን ተጽዕኖ ፈጣሪ የሚባሉ ባለ አክሲዮኖች የአክሲዮን ዝውውሮችን የሚፈቅድበትና የሚቆጣጠርበት ይሆናል የተባለው አዲስ ረቂቅ ከባለድርሻ አካላት ጋር ከተመከረበት በኋላ ወደ ስራ ይገባልም ተብሎ ይጠበቃል። በአዲሱ ረቂቅ መመሪያ መሰረት በባንኮች ከፍተኛ የአክሲዮን ድርሻ ያላቸው ባለ አክሲዮኖች የአክሲዮኖቻቸውን ዝውውር ለማድረግ ሲፈልጉ የባለ አክሲዮኖችን ማንነት የሚገልጽ ዝርዝር መረጃ ማቅረብ ይጠበቅባቸዋል። መመሪያው በአስገዳጅነት ከደነገጋቸው ጉዳዮች ውስጥ የአክሲዮን ዝውውር ሲደረግ ቢያንስ በኦዲት የተደገፈ የ3 ዓመታት የሂሳብ መግለጫዎችን ማቅረብ ይኖርበታል የሚል ይገኝበታል። አክሲዮኖችን የሚገዛው አካልም ለአክሲዮኖቹ ግዢ የሚውለው ገንዘብ ምንጩ መጠቀስ እንደሚኖርበትም ብሔራዊ ባንክ ያሰናዳው አዲሱ ረቂቅ መመሪያ ውስጥ ተካቷል። በመመሪያው የተጠቀሱ ድንጋጌዎች ተሟልተውና ይሁንታ ተሰጥቷቸው የአክሲዮን ዝውውሮቹ ከተካሄዱ በኋላም ቢሆን ብሔራዊ ባንክ እነዚህ ዝውውሮችን በተመለከተ ጣልቃ የመግባት መብት እንደሚኖረውና የአክሲዮኖችን ዝውውሮች በሐሰተኛ መረጃ ላይ የተመሰረቱ ሆነው ከተገኙ ዝውውሮቹን የሚሽር ስለመሆኑም ረቂቅ መመሪያው ያመለክታል። ባንኮችም በአስገዳጅነት የከፍተኛ ባለ አክሲዮኖችን መረጃ በየሩብ ዓመቱ ማቅረብ እንደሚጠበቅባቸው መመሪያው ደንግጓል። የኢትዮጵያ ብሔራዊ ባንክ የአክሲዮን ባለቤቶችን በተለይም አንድ ባለ አክሲዮን በአንድ ባንክ ውስጥ ሊኖረው የሚችለውን የባለቤትነት ድርሻ መጠን በተመለከተ በግለሰብ ደረጃ የሚመዘገብ ባለ አክሲዮን ከባንኩ ጠቅላላ አክሲዮኖች ውስጥ መያዝ የሚችለው 7 በመቶ ድረስ እንደሆነ ገልጿል። የባንክ ሥራ ፈቃድና ቁጥጥር አዋጅ ከመሻሻሉ ቀደም ብሎ አንድ ባለ አክሲዮን ባንክ ውስጥ ሊኖረው የሚችለው የባለቤትነት ድርሻ ከ5 በመቶ በላይ መሆን እንደሌለበት የሚደነግግ እንደነበር ይታወሳል። በዚህ በአዲሱ መመሪያ ላይ እንደተገለጸው ስትራቴጂካዊ ባለሀብት በሚል የተጠቀሱ የውጭ ባንኮችም ከባንኩ ጠቅላላ አክሲዮኖች ውስጥ ከ40 በመቶ በላይ በአዲስ የአገር ውስጥ ባንክ በቀጥታ መያዝ እንደማይችሉ ተመላክቷል። የውጭ አገር ዜጎች፣ የውጭ አገር ዜግነት ያላቸው ኢትዮጵያውያን ድርጅቶች በባንክ ውስጥ ሊይዙ የሚችሉት አጠቃላይ የአክሲዮን ድርሻ ከውጭ ባንኩ ቅርንጫፍ በስተቀር 49 በመቶ ድረስ ይሆናልም ተብሏል። በተፈጥሮ ሰውና ሕጋዊ አካል በአጠቃላይ ቀጥተኛና ቀጥተኛ ያልሆነ የአክሲዮን ድርሻ ላይ ገደብ የሚያስቀምጠው ይህ ረቂቅ መመሪያ የስትራቴጂክ ባለሀብቶችን ሳይጨምር ከባንክ አጠቃላይ የአክሲዮን ድርሻ 15 እና 20 በመቶ እንደሚሆን አመላክቷል። እንዲሁም በአጠቃላይ ቀጥተኛና ቀጥተኛ ያልሆነ የአክሲዮን ድርሻ በተፈጥሮ ሰውና በሕጋዊ አካል በባንክ ውስጥ ያለው ከፍተኛ ገደብ ባንኩ ከተመዘገበው አጠቃላይ የአክሲዮን 20 በመቶ እንደሚሆንና በዚሁ መሰረት ባንኮች ስራቸውን መስራት እንደሚጠበቅባቸው ረቂቅ መመሪያው አመላክቷል። 10 በመቶ ወይም ከዚያ በላይ የባለቤትነት መብት ያለው አካል ወይም ማንኛውም ሕጋዊ አካል መጠን የደረሱ ልጆች በባንክ ውስጥ አክሲዮን ካላቸው እንደ አንድ ባለ አክሲዮን የሚቆጠሩ እንደሚሆንም በረቂቁ ተጠቅሷል። አግባብነት ባለው ሕግ መሰረት ኢትዮጵያዊ ተወላጅ የሆነ ሰው ወይም ሙሉ በሙሉ በእነዚህ አግባብ ባለቤትነት የተያዘና የተቋቋመ ድርጅትና እንደ አገር ውስጥ ባለሀብት መቆጠር የሚመርጥ ሰው የተከፈለ ካፒታሉን በኢትዮጵያ ብር መክፈል አለበትም ተብሏል። ነገር ግን ከዚህ ኢንቨስትመንት የተገኘ ማንኛውም ገቢ በውጭ ምንዛሬ የማይተላለፍለት መሆኑን
አዲሱ ረቂቅ መመሪያ ከመውጣቱ በፊት ባለ አዋጅ ላይ ተገልጿል። ረቂቅ መመሪያ ተጽዕኖ ፈጣሪ የሚላቸው ባለ አክሲዮኖች የአክሲዮን ዝውውሮችንም የመመርመር ስልጣን የሚሰጠው ሲሆን በዚህ የኢትዮጵያ ብሔራዊ ባንክ ምርመራው መሰረት የሚገኙ ግድፈቶች ላይም እርምጃ እስከ መውሰድ ይደርሳል ተብሏል። የራሽያ መንግስት ኢትዮጵያን ካልተገባ ማዕቀብ ለመከላከል ተስማማ። የኢፌዴሪ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስና የራሽያ አቻቸው ሰርጌይ ላቭሮቭ ኢትዮጵያን አግባብነት ከሌለውና የአንድ ወገን ማዕቀብ ለመጠበቅ ስምምነት ላይ ደርሰዋል። ስምምነቱ ትኩረቱ በንግድና ኢንቨስትመንት ላይ ካተኮሩ ማዕቀብና እርምጃዎች ጋር በተያያዘ እንደሆነም ተገልጿል። በሩሲያ ይፋዊ ጉብኝት ላይ የነበሩት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጉብኝታቸውን በትላንትናው ዕለት ከማጠናቀቃቸው አስቀድሞ ከራሽያ ፌዴሬሽን የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጋር ስኬታማ ውይይትና ድርድር ማድረጋቸውን ያወጧቸው መግለጫዎች አመላክተዋል። ሰርጌይ ላቭሮቭ የራሽያና የኢትዮጵያ ግንኙነት ስኬታማና ቀጣይነት ያለው እድገት የታየበት እንዲሁም በዓለም አቀፍ ለውጦችና መዋዠቆች ውስጥ ያልተበገረ መሆኑን ገልጸው በፕሬዝዳንት ቭላዲሚር ፑቲንና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ያለው የጠበቀና ተደጋጋሚ ግንኙነትም አንዱ ማሳያ ነው ብለዋል። የራሽያው ባለስልጣን ከኢትዮጵያ ጋር የአቶሚክ ኃይልን ጨምሮ በሌሎች የኃይል መሰረተ ልማት አማራጮች ላይ ትብብርን ለማስፋት የጋራ ዝግጁነት መኖሩን አረጋግጠው በጤና እንክብካቤ፣ በባህልና ትምህርት ዘርፎችም በጋራ በሚሰሩ ፕሮጀክቶች ላይ እንዲሁም ቅድሚያ በሚሰጣቸው ጉዳዮች ላይ ተወያይተዋል ተብሏል። የራሽያ መንግስት ከንግድና ኢንቨስትመንት ጋር ተያይዞ ኢትዮጵያን ሕጋዊ ካልሆኑ የአንድ ወገን ማዕቀቦች ለመጠበቅ መስማማቱንም መግለጫዎቹ አመላክተዋል። በሀገራቱ መካከል የኢኮኖሚ፣ የሳይንሳዊ፣ ቴክኒካዊና የንግድ ትብብር እንዲሁም በወታደራዊ የቴክኒክ ድጋፍ ረገድ ግንኙነታቸው ተጠናክሮ እንዲቀጥል ተግባብተዋልም የተባለው የኢትዮጵያው ባለስልጣን ጌዲዮን ጢሞቴዎስ የሀገራቱ ስትራቴጂካዊ አጋርነት ታሪካዊ ጥልቀት ያለው መሆኑን በመግለጽ የሁለትዮሽ የንግድ ትስስር አቅምን በማሳደግና የኒውክሌር ኢነርጂን ማበልጸግ ስምምነቶችን ጨምሮ ሌሎች ግንኙነቶችንም ለማጠናከርና ለማፋጠን በኢትዮጵያ በኩል ፍላጎት መኖሩን ገልጸዋል ተብሏል። የሁለትዮሽ ትብብራቸውን ከማዕቀብ ስጋት መከላከል በሚያስፈልግበት ሁኔታ ላይም በጋራ መሰራት አለበት ሲሉ ሚኒስትሩ ተናግረዋል። የተከበራችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑና ላይክ፣ ሰብስክራይብ እና ሼር ማድረግ እናስታውሳለን። የሰዓቱ አበይት ጉዳዮቻችን ያደመጣችኋቸውን ይመስላሉ። ኢልያስ ክፍሌ ነበርኩ። መልካም ጊዜ